አብርሃም ለፈረንጁ ይቅርታ ተቀበለው ማለት አብርሃም ከሩታ ጋር ሆነ ማለት ነው። ሄርሜላ ለኤፍሬም ተቀበለችው ማለት ደግሞ ሄርሜላ ከነ አብርሽና ከነ ሩታ ህይወት ወጣ የራሷን ህይወት የምትኖርበት ሰዓት ደርሷል ለማለት ነው። ሁላችንም በመተሳሰብ ሁላችንም በአንድነት ነው የነሱን ትዳር መመለስ ምንችለው እንጂ ሁሉም ብትንትን ያለ ሐሳብ እያመጣ የባስ ዝብርቅርቅ ያለ ህይወት እንዲኖር አንፈልግም እኛ። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም ባያላችሁ በሰላማችሁ ብዝት ይበል። ያው እንግዲህ ቤተሰቦች ዛሬ ጠፋ ብለንም ዛሬ ብንመጣም የሆነ ሐሳብ ስላለኝ ነውና ቤተሰቦች ያው ኤፍሬም ካያችሁት ሄርሜላ ቤት ላይ ሄርሜላን ይቅርታ እየጠየቀ ነበር። ፈረንጁም ካያችሁት ደግሞ ፈረንጁም አብርሃምን ይቅርታ እየጠየቀ ነበርና ለምንድን ነው ፈረንጁም ብሎ መግቢያ ላይ አብርሃም አልነበረም የዛን ሰዓት አብርሃም እስኪመጣ ትንሽ የሆነ ሃይላይቱን ነግሮን ነበርና እስቲ ይሄ ልጅ ይቅርታ ጠይቂው ምን ይለኛል? እሺ ይለኛል ወይ? እሺ ካለኝ ወደኛ ካፕ ውስጥ እንከተዋለን ምናምን ይገር ነበርና ፈረንጁ ያው አብርሃም መጥቶ ምናምን ይቅርታ ሲጠይቀው እንደገና ደግሞ አብርሃም ደግሞ ይቅርታ በቃ የአብርሃም እዚህ ጋር የዋህነቱ ራሱ ያስታውቃል። አብርሃም የዋህ እንደሆነ በፈረንጁ ቤት አይቻለውና ቤተሰቦች ትላንትና በተለቀቀው ቪዲዮ በጣም በቃ በሚገርም ነገር ፈረንጁ አብርሃምን ይቅርታ ጠይቁት ከሩታ ደግሞ በቃ ከሩታ ጋር ለማገናኘት ያለው ነገር ነው ፈረንጁ እኔ እንደሚመስለኝ። ግን ትቢት ማስበው ይሁን ከሩታ ጋር ደግሞ ሊያስታርቃት ይሁን አላውቅም። ብቻ ኤፍሬም ነው የኤፍሬሙን ያልተዋጠልኝ። ኤፍሬም ሄርሜላን ይቅርታ መጠየቁን ምንም በቃ አልተዋጠልኝም ከነ ማለት ነው ቤተሰቦች ከነ እናንተም ላይዋጥላችሁ ይችላል ምናልባት አላውቅም። ሜቢ የራሴን ሐሳብ ነው እየነገርኳችሁ ያለሁትና በጣም በቃ የሆነ የሚገርም ነገር ነው እያደረጉ ያሉት። ሁለቱም ይቅርታ ሲጠይቁ ለምን ይመስላችኋል? ኤፍሬም ሄርሜላን ይቅርታ የጠየቀው ኤፍሬም ከአብርሃም ሩታ ሄርሜላ ከአብርሃም እንድትርቅ ፈልጎ ይመስለኛል። ፈረንጁ ደግሞ አብርሃምን ይቅርታ የጠየቀበት ምክንያት ደግሞ አብርሃምን ይቅርታ ጠይቆ ይቅርታውን ከተቀበለ ሩታና አብርሃምን ሊያስታርቅ እንደሚፈልግ ነው እኔ ፈረንጁን የማውቀው በባህሪው የማውቀው እንደገና ደግሞ ያረጋዋል ብዬ ማስበውም እንደዛ በማሰብ ነው እንጂ ሌላ ቲቪት ማስበው አይደለም። አብዛኛዎቹ ደግሞ ኮመንት ላይ ወጥበድ ነው አብርሃም ተጠንቀቅ እያላችሁት ነበርና ቤተሰቦች ያረጋው ነገር ትክክል ነው። ፈረንጁ የሚያረጋው ነገር ትክክል ነው። ኤፍሬም የሚያረጋው ነገር ትክክል ነው። በቃ ይሄ ትዳርና ይሄ ህይወት በጣም የሰውም ህይወት እየበጠበጡ ነው ያሉት። ሰውም ስለነሱ እያወራባቸው ነው። ሰውም ስለነሱ በቃ ብዙ ነገር እያወራ ነውና ቤተሰቦች ያው ብዙ ነገር ይባላል። ብዙ ነገር ይወቀሳል። ብዙ ነገር እንትን ይባላልና ይወራባቸዋልና በቃ ኤፍሬምም ለሄርሜላ ይቅርታ መጠየቁ ትክክል ነው። ፈረንጁም ለአብርሃም ይቅርታ መጠየቁ ትክክል ነው። ለጊዜው ቲቪት ሊመስላችሁ ይችላል ቤተሰቦች። ሁላችሁም ለአብርሃም ኮመንት ላይ እያየው ነበርና ወጥመድ ነው ተጠንቀቅ አብርሃም ፋራቱን አትፎገር እያላችሁት ነበርና ቤተሰቦች እንደዚህ አይባልም። አብርሃምና ሩታ እንዲታረቁ የምትፈልጉ ከሆነ አይባልም እንደዚህ በቃ። አብዛኞቻችሁ ደግሞ የሄርሜላ ደጋፊዎች ናችሁ። ይቅርታውን አትቀበለው ወጥመድ ነው አብርሃም ተጠንቀቅ እያላችሁት የነበራችሁት። እንደዚህ ደግሞ አይባልም በቃ። እሷ ሩታ ልጅ አላት አይደል? አብርሃም ልጅ አለው። ልጃቸውን በስንት ሰዓት ማሳደግ ነው ያለባቸው እንጂ በዚህ ሰዓት ተፋተው ምናምን ሌላ ካፕል ሙድ ማራመድ የለባቸውም ቤተሰቦች። እንደ ትልቅ ሰው እናንተ ራሱ ታስቡት እስቲ። ልጃችሁን ትታችሁ ሌላ ሚስት ወይም ልጁን ትዞ ሌላ ባል የሚፈልግ ሚስትና ባል መኖር አለበት አሁን ብላችሁ ታስባላችሁ እናንተ? ምንም በቃ ማይሆን ነገር ነው እያረጋችሁ ያላችሁት። በቃ አሁን አብርሃምን ፈረንጁና ደግሞ ኤፍሬም እያረጋችሁ ያላችሁት ነገር በጣም ትክክል ነው። በቃ ሲምፕል የሆነ ነገር ነው እያረጋችሁ ያላችሁት። ተመችታችሁኛል። በዚሁ ቀጥሉ ሁላችሁም ማለት ነው። ሁላችሁ ቤተሰቦች ቪዲዮውን ካላያችሁት ከዚህ ቪዲዮ በታች አሳያችኋለሁ ማለት ነው ቤተሰቦች። በቃ ደስ የሚል ነገር ነው እያረጋችሁ ያላችሁት። በጣም በደስታ ነው። አብርሃም ደግሞ በቃ እኔም ሽምግልና በመጣሁበት ይቅርታህን በቃ ተቀበይ አከብረሃለሁ ያለች ሄርሜላ ለኤፍሬም በቃ ሁለቱም በክብር ነው ይቅርታቸው የተቀበሉት። ለኤፍሬም ሄርሜላ ተቀበለችው፣ ለፈረንጁ አብርሃም ተቀበለው። ያ ማለት ደግሞ ምንድነው በቅርቡ በቃ ጠብቁ ቤተሰቦች። ትልቅ ደስታ ትልቅ የሆነ ነገር በፊታቸው አለ ያስታውቃል። ለምን እንደሆነ ታውቃላችሁ? በቃ አብርሃምና ሩታ አንድ ላይ ሆነው ሄርሜላም የራሷን ህይወት እንድትኖር የሚያደርግ ውሳኔ ነው እየወሰኑ የነበሩት። ይቅርታ ደግሞ በቃ ይቅርታ አሁን ትልቅ ነገር ነው። በቃ ትልቅ ግንብ እየገነባ ነው ያለው የሚመስለኝ ለኔ ቤተሰቦች። ገብቷችኋል አባባሪ? ያው አብርሃም ለፈረንጁ ይቅርታ ተቀበለው ማለት አብርሃም ከሩታ ጋር ሆነ ማለት ነው። ሄርሜላ ለኤፍሬም ተቀበለችው ማለት ደግሞ ሄርሜላ ከነ አብርሽና ከነ ሩታ ህይወት ወጣ የራሷን ህይወት የምትኖርበት ሰዓት ደርሷል ለማለት ነው እኔ እንደሚመስለኝ ቤተሰቦች። በቃ ደስ የሚል ነገር ነው። በቃ ትላንትና በቃ ደስ ብሎኝ ነው ቪዲዮ ሙሉ ጨርሼ ነው ያየሁት ቤተሰቦች። ምንም ተርኪ ብርኪ ነገር የሌለበት ነገር ብዙ ነገር ሰምቻለሁ። ግን
እነሱ ያደረጉት ደግሞ ትክክል ነው። ኮመንትም ገብቼ አንብቤያለሁ። ብዙዎቻችሁ ደግሞ የሄርሜላ ደጋፊዎች ናችሁ። ይቅርታውን አትቀበሉ ያላችሁ የነበረው በጣም በቃ የወረዳ አስተሳሰብ ያላችሁ ቤተሰቦች አላችሁ። አንዳንዶቹ ደግሞ ለምን እንደዚህ ታደርጋላችሁ? በቃ እነሱ ሲታረቁ ደስ አይላችሁ? አብረው ሲኖሩ ደስ አይላችሁ? በቃ የሆነ ተገቢ የሆነ ነገር ሲደረግ ሁላችሁም ጓ ትላላችሁ። ያልሆነ ነገር ሲደረግ ደግሞ ደስ ይላችኋል። እንደዚህ መሆን የለበትም። ሁላችንም በመተሳሰብ ሁላችንም በአንድነት ነው የእነሱን ትዳር መመለስ ምንችለው እንጂ ሁሉም ብትንትን ያለ ሀሳብ እያመጣ የባስ ዝብርቅርቅ ያለ ህይወት እንዲኖር አንፈልግም እኛ። ፈረንጁ በተለይ ደግሞ በቃ ፈረንጁ እኔ አምነዋለሁ፣ አውቀዋለሁ። ይሞክራል እኮ አይሞክርም አይደለም፣ ግን ትቢት የሚያደርገው የሚሞክረውም ለአንድ ሰው ህይወት ብሎ ነው። ገብቷቸዋል ቤተሰቦች? በቃ ደስ የሚል ነገር ለማድረግ ሲያስብ ነው እንጂ እንዴ ተንኮል አስቦ አይደለም። ተንኮል ቢያስብ ፈረንጁ እኔ አውቀዋለሁ። ተንኮል ቢያስብ እስከ ጥግ ተንኮል ያሳየው ነበር ለአብርሃም። ይሄ ደግሞ ተንኮል አስቦ አይደለም ቤተሰቦች፣ ይሄን እንድትረዱ ፈልጋለሁ። የኤፍሬምን ብዙም ባላቅም የፈረንጁን ግን አውቃለሁ። ፈረንጁ ትቢት አስቦ አይደለም አብርሃምን ይቅርታ የጠየቀው። ማናችሁም እንድታቁም ፈልገው ይሄን ነው። ፈረንጁ ትቢት አስቦ አይደለም አብርሃምን ይቅርታ የጠየቀው። ይሄን ብቻ እንድታቁ ዛሬ ራሱ የመጣሁት ቤተሰቦች። ብዙም አልበላችሁ። ይሄ ሰሞኑን ደግሞ ቤታችን ቀዝቀዝ ብሏል። ሰብስክራይብ በማድረግ ሼር በማድረግ ቤተሰብ ይሁኑ። ቀጣይ ቪዲዮ በአማረና በተሻለ ቪዲዮ እስክንመጣ ድረስ ሁሉም በቃ እንኳን ደግሞ በመጀመሪያ ሳነግራችሁ ቤተሰቦች እንኳን ለአረፋ በዓል ሙስሊሞች በሰላም አደረሳችሁ ማለት ነበረብኝ መጀመሪያ። ያው እንግዲህ በአዲስ እንኳን አደረሳችሁ የሙስሊሞች፣ እንኳን ለመላው የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ ላለው ቤተሰቦች። ቀጣይ ቪዲዮ እስክንገናኝ ድረስ በአማረ በተለየ ቪዲዮ እስክንመጣ ድረስ መልካም ሳምንት ይሁን።